الحمد لله رب العالمين وصلى الله على نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته የተከበራችሁ ተወደዳችሁ ወንድሞቼቶች የአላህ ሰላም በእናንተ ላይ በልባችሁ ላይ ኢማንን በሁላችንም ላይ አላህ ያድርግልን እያልን ወደ ተለመደው ትምህርታችን አሁንም እንቀጥላለን። እንግዲህ በተማርነው ባስተማርነው አላህ ተጠቃሚዎች አላህ ያድርገን እላለሁ። በቅድሚያ እንግዲህ እህቶቻችን ጋር የያዝነውን ትምህርት ነው እየቀጠልን ያለ ነው። ለምን ተለየ ረመዳን ጋር ለምን አያያዝ ነው የሚለውን በተመለከተ እንግዲህ ሁላችሁም ይገባችኋል። በረመዳን ሴቶች ብዙ ጊዜዎቻቸውን እንግዲህ ዒባዳነታቸው ማነው ግልጽ ባልሆኑ ነገሮች ላይ ብዙ የማሳለፍ ጊዜ ስላለ ያንን ለመቅረፍ ሲባል ነው ከማንኛውም ጾመኛ የሚጠበቀው ከሴቶችም ከወንዶቹ ሲያሙል ጀዋሪሂ የአካል ማነው ጾመኛነት ውስጣችን ማነው ከመጠጥ ከመብላት ከመጠጣት መቆጠብ ብቻ ሳይሆን አካላችንም ጾመኛ መሆን እንደሌለበት የሚያሳይ ደግሞ ትምህርት እስቲ የተወሰነ እንተዋወሳለን። أخت المسلمة اعلمي أن الصائم هو الذي صامت جوارحه عن الآثام فصامت عيناه عن النظر إلى المحرمات وصامت أذناه عن سماع المحرمات من كذب وغيبة ونميمة وغناء وكل أنواع الباطل እናቶች እህቶች ሆይ ልታውቁ የሚገባው ነገር ቢኖር ጾም የሚባለው ነገር አንድ ሰው ጾመኛ የሚባለው ወይንም አንድ ሰው ትክክለኛ ጾመኛ ናት የሚያሰኘው هو الذي صامت جوارحه أو التي صامت جوارحها عن الآثام ከወንጀል ሁሉ ሙሉ አካል እጅም ሆነ ማነው እግራችን ሁሉም ከአላህ ከሚጠላው ነገር ሲቆጠብ መሆኑን ልታውቂ ይገባሻል ይላሉ። አይናችን አላህ ከማይፈቅደው ነገር አላህ የማይፈቅደው ቦታ ላይ ማነው ከማዋል ልንጠበቅ ልንጠነቀቅ ማነው ይገባል ማለት ነው። ጆሮአችንን መጥፎ ከማሰማት ሐራም የሆኑ ነገሮችን ማነው እንዳናዳምጥበት ይሄ ኃላፊነት አለብን። ከወንዱም ከሴቶችም ክልክል የሆኑ ነገሮችን ውሸትን ሐሜትን ሰዎችን ማነው ማጣላት በመላስ የሚወጡ መዘዞች በጣም በርካታዎች ናቸው። በተለይ ዘፈን ማነው ማዳመጥ ክልክል የሆኑ ነገሮችን እንደው ባጢል የተባሉ የመጥፎ ነገሮች አይነቶችን ሁሉ በአጠቃላይ ሙሉ አካላችን እግራችንም እጃችንም አይናችን ሲቆጠብ ነው ጾመኛ ልንባል የምንችለው። ይሄም መሆኑን ልታውቂ ይገባሻል ልታውቂ ይገባሃል ወንድሜ ሆይ ነው። ወየዳሁ عن البطش المحرم እጃችን አደብ ሊኖረው ይገባል። ሐራም የሆነ ማነው ኃይል መጠቀም የለብንም። እጃችን በእግራችንም ማነው ወደ መጥፎ ነገር መሄድ የለብንም። ጾመኛ ነን ብለን እያለን በእግራችን ማነው አላህ ወደማይፈቅደው ነገር ማነው መጓዝ። ምላሳችን ማነው ጾመኛ መሆን አለበት ከመዋሸት መጥፎን ማነው ከመናገር በሐሰት ከመመስከር መጥፎ ነገሮችን ከመናገር ሆዳችን ከሐራም መቆጠብም አለበት። ጾማችንን ውለን ማታ የምናፈጥርበት ነገር ደግሞ ሐላል መሆን አለበት። ይሄ ለወንዱም ለሴቱም አስፈላጊ አንገብጋቢ የሆነ ነገር ነው። አንዱ ከሌላው ማነው የሚለይበት ነገር የለም። እንሳው ሸቃይቁ ሪጃል እንደተባለው ሴቶች የወንዶች ተመሳሳይ ግንጣዮች ናቸው እንጂ የተለዩ አይደሉም። ወፈርጀሁ عن الرفث አንድ ሰው ብልቱን ከመጥፎ ማነው መጠበቅ ይገባል። فإن تكلم فبالكلام الطيب መናገር አስፈላጊ ከሆነ መቼም ብዙ ጊዜ በቁርአን ማሳለፍ እንዳለብን ተነጋግረናል። ተነጋገረም ደግሞ ጥሩ ንግግር መናገር الذي لاحت فائدته وبانت ثمراته የምናገረው ንግግር ጥቅሙ ግልጽ የሆነ ብናገረው እኔን የሚጠቅመኛል እኔም የሰማ ሰው ማነው ይጠቀማል ብለን የምናስበው ሲሆን መናገር ያለብን። فلا يتكلم بالكلام الفاحش البذيء الذي يجرح صيامه أو يفسده ጾማችንን ማነው የሚያበላሽ ባያበላሽው እንኳን ማነው የሚያጎድፍ የሆነ ነገር መጠቀም የለብንም። ጾመኛ ማለት ይህ አይነት ጾም የሚጾም ሰው መሆኑን ልትረጂ ይገባሻል። وكذلك ሙስሊም የሆነ ሰው ሙስሊም የሆነ ሴት ከውሸት ከጊባ ከሐሜት መቆጠብ ተገቢ ነገር ነው በሁሉም ጊዜ። በተለይ ጊባ የሚባለው ነገር እንደ ቀላል አድርገን ማየት የለብንም። ከባድ ነው።
ጊባ ነብያችን አለይሂ ሰላቱ ወሰላም ሲገልጹ ذكرك أخاك بما يكره ወንድምህ የሚጠላውን ነገር ማለት ማንሳት ነው በማይወደው ነገር ወይን ካነ فيه ቢኖርበት ተስተውሎ ሲጠይቋቸው ቢኖርበትም ከሌለበት ማለት ቦህታን የሚባል ሌላ ትልቅ የወንጀል ማነው ጫና ነው የሚባለው ስሙም የተቀየረ ቦህታን ነው የሚባለው ብለው ያቺ ተናግረዋል ስለዚህ እኮ በተናገርኩት የሰራችውን ነው ተታደርጋ ያየሁትን ነው በአካሏ ላይ ያለውን ነው ማለት የለብንም ሐሜት ማለት ይሄ መሆኑን መረዳት አለብን ጥቁሩን ጥቁር ማለት አጭሩን አጭር ማለት ይሄን የሚያስከፋ የሆነውን ሰው በሌለበት ቦታ ማለት ያቺ አጭሯ ያቺ ጥቁሯ ያቺ እንደዚህ ያለችው እንደ ሆልሸሻይቱ አንካሳይቱ አንዳይናይቱ ይሄን የሆነውን ማለት ያለበት በአካሉ ላይ ሰውየው ቢሰማ ልቡን ማን ነው የሚያቆስል የሆነ ነገር በሌለበት ቦታ መናገር ጊባ ማለት ይሄ ነው እና ምላሳችንን ተዝህ መቆጠብ ያስፈልጋል ነው ትክክለኛ ጾመኛ ለመሆን وقال صلى الله عليه وسلم وإذا كان يوم صوم أحدكم فلا يرفث ولا يصخب فإن سابه أحد وقاتله فليقل إني امرؤ صائم متفق عليه الله النبي عليه الصلاة والسلام እንግዲህ የጾመኛን አዳብ በተመለከተ የወንዱንም የሴቱ ሳይለይ የነብያችን ምክራቸው ትምህርታቸው ለሁሉም ነውና ከናንተ ውስጥ አሐዱኩም አሉት አሐድ የሚለው ወንዱም ሴቱን የሚዝማን ነው من الفاظ العموم ነው ከናንተ ውስጥ ማንኛውም ሰው ጾመኛ ከሆነ መጥፎን አይናገር ከመጥፎ ንግግርም ቀርቶ ወላ ያስኸብ እንዳይጮህም አግባብ የሌለው ማነው ጮህት እንኳን መጮህ የለበትም ንግግሩ ጥሩ ሆኖ እያለ አነጋገሩ ማነው የከፋ መሆን የለበትም እና ጮህትም ተገቢ አይደለም መጥፎንም ማነው አትናገሩ ፋሂሽ የሆነ ነገር ማነው መናገር የለባችሁም فإن سابه أحد ሰውየው ማነው እንግዲህ ብድግ ብሎ ማነው ይሄን ነገር መፈጸም የለበትም ካሉም በኋላ ሌላ ሰው ከደረሰበትስ ቢሰርበውሳ አንድ ሰው ሰደበው ወይንም ማነው ሊደበድበው ነው ቢመጣ ማድረግ ነው ያለበት አይ ይሄማ ከሆነ ማነው መመለስ አለብኝ ብሎ ማነው ተዛ ጋር ማንፍጥጫ ማነው እንግዲህ መግጠም ነው ያለበት ትግል አይደለም فليقل إني صائم فليقل إني امرؤ صائم እኔ እኮ ጾመኛ ሰው ነኝ ብሎ ነው ማለት ያለበት ተሰደበው ሰው ጋር እንኳን ማነው አብሮ መጃጃልና ከዛ ሰው ጋር ማነው ንትርክ መፍጠር የለበትም ይሄንን በማለቱ ሁለት ጥቅም አለው ሁለታቸውም ማነው የሚጠቀሙበት አጋጣሚ ይኖራል ኢኒ ሷኢሙን በሚልበት ሰዓት ያ ሰው ደንገጥ ብሎ ለካ እንደዚህ ነው እንዴ ለካ ነው ነበረብኝ ብሎ ማነው ተውባ እንዲያደርግ ሊያደርገው ይችላል ራሱ ይሄ ደግሞ ይሄንን ባው የጾመኛ የሆነው ሰው ተሰደበኝ ማነው ለስደበው ሳይል ከገለመጠኝ ሊገለመጠው ማነው ሳይል ይሄንን በመናገሩ ምላሱን እየጠበቀ ነው ያለው ትልቅ አጅር የሚያገኝበትን ነገር ሰራ ማለት ነው እና ስለዚህ አንድ ሰው እንኳን ቢደርስበት ስለደረሰብኝ ብድሬን መልሳለሁ ማለት እንኳን እንደሌለብን የሚያሳይ ነው በጾም ጊዜ ከጾም ውጭ ባለው ሰዓት ማነው ብድርን ማነው መመለስ ወይንም ያንን መጥፎ የሰራብንን ሰው ቢልሚስል ማነው መመለስ ይቻላል ነብያችን ማነው አስተምረውና በቁርአን የተነገረ ነገር ነው ግን መተው የተመረጠ ይሆናል በማንኛውም ሰዓት በተለይ ረመዳን በሚሆንበት ጊዜ ደግሞ ይበልጥ በጣም አስፈላጊ አንገብጋቢ መሆኑን ልንገነዘበው ይገባል ጾም ሲባል ከውሃና ከመጠጥና ከምግብ መከልከል ብቻ አይደለም አካላችን ሁሉ አላህ ከሚጠላው ነገር ማነው ሊቆጠብ ይገባል የሚል መልእክት ነው وأما من يصوم عن الطعام والشراب فقط ويفطر على لحوم إخوانه المسلمين وأعراضهم فإنه المعني بقوله صلى الله عليه وسلم رب صائم حظه من صيامه الجوع والعطش رواه أحمد وابن ماجه بسند صحيح አንድ ሰው ጾሙ ከምግብ መከልከል ከመጠጥ መከልከል ብቻ ከሆነ ሌላው ማነው አይኑ ፈለገበት ቦታ እንደፈለገ በምላሱ ማነው የፈለገውን ማነው የሚናገር በጆሮ ማነው የፈለገውን حرام ነው حلال ነው ዝም ብሎ የሚያቀላቅል ማነው ሙዚቃውን የሚያዳምጣል ቁርአኑን የሚያዳምጣለው ያንን ሁሉ የሚያደርግ ማነው ከሆነ ሰዎችንም ይሄንን ማለፎ ደግሞ ሰዎች ክብር ላይ ማነው የሚራመድ የሰዎችን ማነው ስጋ የሙስሊሞችን የወገኖችን ማነው ስጋ የሚበላ የሚያማ ማለት ነው አላህ ራሱ በቁርአን ላይ ማነው አክል ብሎ ነው የጠራው ሰዎችን ማማትን የሞተን ሰው ስጋ እንደመብላት ነው ብሎ ነው አላህ የተናገረው أيحب أحدكم أن يأكل لحم أخيه ميتا فكرهتموه ብሎ አላህ በቁርአን ላይ ማነው ሲገልጽ
ሰዎችን ማነው ማማት ማነው ስጋቸውን አንድ ሰው ከሞተ በኋላ ይቀበራል እንጂ ያንን ሰውዬ ስጋው ማነው የሚበላበት ሀገር አንድም ተሰምቶ አይታወቅም። ቢበሉ ማነው በጣም አስቀያሚና በጣም አርጎ የሚዘገነን ነገር ማነው ስለሆነ በዛ መልኩ ነው አላህ የገለጸው። እና ምላሱ ማነው ወንድሞቹን ከመንካት ወንድሞቹን ከማጉደፍ ማነው አደብ የማያደርግ ከሆነ ወአራዲህም ክብራቸውን فإنه المعني بقوله ነብያችን የተናገሩት መልእክት አለ። ምን ነበር ያመላክቱ? ስንት ጾመኛ አለ ከጾሙ ግን እድሉ መራብና መጠማት ብቻ የሆነ ጾመኛ ስንትና ስንት ነው፣ በጣም በርካታ ጾመኞች አሉ ብለው ከተናገሩ ሰዎች ውስጥ ከተነገረላቸው የሚያደርገው የዛ አይነት ችግር ያለባቸው ሰዎች ናቸው። እና ስለዚህ ወንድሞቻችን እህቶቻችን ረመዳንን አላህ በሰላም ያደርሰን በቅድሚያ ዱዓ ልናደርግ ይገባል። ከደረስን በኋላ ደግሞ ረመዳንን በአደብ ልንጾመው ይገባል። አካላችን ሊጾም ይገባል። ሆዳችን ብቻ ከምግብና ከመጠጥ መጾም ብቻ ሳይሆን ሙሉ አካላችን ሙሉ አላህ የሰጠን ኒዕማ ሁሉ እግራችን፣ እጃችን፣ ሁሉም ነገር ጾመኛ መሆን ይኖርብናል። ያ ካልሆነ ከምናደርገው ጾም የምናገኘው ትርፍ ራብና መቸገርን መጠማትን ብቻ እንዳይሆንብን ጥንቃቄ ልናደርግ ይገባል እያልኩኝ የዛሬውን ትምህርታችን እዚህ ላይ ጨርሳለሁ። ሁላችንም አላህ ተጠቃሚ ያለ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته. Oh